ዳጣ ለመጨረሻ ጊዜ ወይዘሮ ማርታ ከቤት አባረረቻት። መህዲ የውሸት መረጃ አምጥታ ከቤት እንድታስወጣትና ሁለተኛ እዚህ ቤት ደግማ እንዳትመጣ አስጠነቀቋት። አቶ ደረጀ መህዲ እዚህ ቤት እንድትኖር እኔ አልፈልግም ነበር፣ ነገር ግን የዳጣ ልደት እየደረሰ ስለሆነ ብዙ አይነት ነገሮችን ስለምነግርሽ መታገስ ዋጋ አለው ብዬ ነበር። እኔ በልጆቼ አልደራደርም። ልጅ ፊት እንደዚህ ያለ ነገር አይወራም። ዳጣ እንደዚህ የምታደርግ ልጅ አይደለችም። እርግጥ በጎዳና ነው ያደገችው። በጎዳና ብታርግም ግን እንደዚህ ያለ አስተሳሰብ የተማረ ሰው እንኳ እንዲዳጣ አያስብም በማለት አቶ ደረጀ ተናገረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው በጣም ደህና ነኝ። ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባርቶ ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ወይዘሮ ማርታ ያላሰበችው ነገር ገጠማት። ሁለተኛ እንደዚህ ያለ ነገር እንዳታረጊ በማለት አስጠንቅቃት ነበር። መህዲ ግን አሁን ላይ ዳጣን ከቤት ለማባረር ስላሰበች ብዙ አይነት የውሸት መረጃ ይዛለች። ለምንድን ነው ይህን የመሰለ ዳግምን ሸበላ አጠገቡ ስትቀመጥ ዝም የምትዩ? የድሮዋ የቢ የት ደረሰች? ለምንድን ነው እንደዚህ ፈዛዛ የሆን ሰው አንቺ? በማለት በጥያቄ አፋጠጠቻት። አክስቴ እንደዚህ ያለን እንደሆንሽ አላስብም ነበር። እባክሽ ተይኝ። እኔ የምወሰነውንና የምጠላውን እኔ ያውቃለሁኝ። ከአሁን ወደ አንዳ ለሚፈጠረው ነገር እኔና እኔ ብቻ ነኝ መፍትሄ የምወስደው። እኔ ብዙ ነገሮችን አንገላትቻታለሁ፣ ብዙም በድላታለሁ። ዳጣ ግን እንደዚህ አይነት ያለ ሴት አይደለችም። ሰው በደለኝ ብላ ቂም የማትይዝ፣ ሰው በደለኝ ብላ ያን ሰው የማትጠላ፣ የእሷን ባህሪ እኔ በዚች ምድር ላይ አላየሁም በማለት መለሰችላት። ነገር ግን ይህን ሸበላ የመሰለ ፍቅረኛሽን እንድትወስድብሽ ፍቃደኛ ነሽ? እኔ በጣም እወደዋለሁ። ነገር ግን ደግሞ እኔ ስለወደድኩት እሱ ስለማይወደኝ እኔ ብቻ ጋር ውዴታ ከሆነ ይሄ ፍቅር አይደለም እና ምርጫውን እሱ ይምረጥ በማለት የቢ ተናገረች። መህዲ እኔም ብቻ ተከታይ፣ ዛሬ እዚህ ቤት እንድታድር አላደርጋትም። ስለዚህ እኔም ብቻ ተከታይ በማለት መከረቻት። የቢም ስለምታፈቅረውና ስለምትወደው እሺ ብላ ተስማማች። መድብል ውሃን ስልኳን እንድታመጣላትና ትንሽ እጨወትበት ብለሽ ስልኳን ተቀበይ ብላ ውሃን ላከቻት። ውሃዬም ተዳጣ ስልክ ስጭኝ ስለደበረኝ ነው በማለት ተቀበለቻት። ነገር ግን የተቀበለቻት ለብዙ አይነት ምክንያት ነበረ። ሻወር በገባችበት ወይዘሮ ማርታ ሻወር በገባችበት እየቀረጠቻት ነበር በዳታ ስልክ። ዳጣ የኔ ምስኪን ምንም የምታውቀው ነገር የለም። በዳጣ ስልክ የቀረጠችውን የቢ እየቀረጠቻት ነበር። አክስቴ ግን ምን አይነት አስተሳሰብ ነው ያለሽ? እኔ ባንቺ በጣም ተቀይሜ ያለሁኝ በማለት ናገረቻት። አንቺ በጣም ደንቁረሻል። የበፊቱ ኤቢ የት ደረሽ? የት ገባሽ? ለምንድን ነው እንደዚህ ሆንሽው? ማን ነው መድኃኒት ያበላሽ? በማለት በጥያቄ አፋጠጠቻት። የሰው ልጅ እንደ እድሜው ብስል ይሆናል። የዛሬ ዓመት እና አሁን ላይ ያለሁበት ይለያል። እድሜም እያደገ ሲሄድ አስተሳሰቤም እንደዛ ነው የሚያርገው። ግን አንቺ ተነጫጮች ጋር ኑሮሽ እንዴት ነው? ነጫጮች እኮ የራሳቸውን ህይወት ቀጥ አድርገው
የሰውን ህይወት የሚመሩ ናቸው። እንደዚህ የሰው ያስተሳሰብ ዝቀጥ የሆነ ነገር የምታስቢው በየት ሀገር ተወልደሽ ነው በማለት ጠየቀቻት። ነይ ቶሎ እኔን ተከታይ፣ ብዙ አይነት ነገሮች አሉ፣ እነዛን ነገሮች ከምነግርሽ በፊት እኔን ተከታይ በማለት እንድትከተላት አደረገች። ከአሁን ወዲያ እንዳለ የሚፈጠሩት ነገሮች እሺ አይቻታለሁኝ፣ አዎ ትክክል ናት አክስቴ ብለሽ እንድትመሰክርልኝ ነው የምፈልገው። እኔ ብዙ አይነት ነገሮችን ዛሬ ተዝህ ከቤት ወጥታ ጎዳና እንደምትሄድ ዳጣ ቃል እገባልሻለሁ ብላ አሳመነቻት። ወይዘሮ ማርታም እኔ በቤቴ ውስጥ ለምንድን ነው በር የምዘጋው? ቤቴ ነው፣ ማን ይመጣብኛል? ማን ይመጣል? በማለት ለአቤል ነገረቻት። ወይዘሮ ማርታም በጣም ተገረመች። ምክንያቱም እንደዚህ የሆነችው ሁሌ የምታወራው ነገር ግን የቢ ትክክል ነው፣ ግን ደግሞ ትክክል ነሽ ወይም ደግሞ እሷ ትክክል ናት ብሎ የሚረዳት አንድ ሰው አልነበረም። አብረው እንደዚህ ተሰብስበው ቁጭ ባሉበት ሰዓት ገቢ ነይ ቶሎ የምነግርሽ ነገር አለ ብላ ወደ ጓዳ ይዛት ሄደች። አንቺ ግን እንደዚህ የሆንሽው አጠገብ መቶ ቁጭ ስትል እንዴት ነው ዝም የምትያት? አሁን ላይ እኔ ከዚህ ከቤት መንገድ ላርጌ የማስወጣባትን ትልቅ ነገር ይዤልሽ መጥቻለሁ። አንቺ መስማማት ነው ያለብሽ አለቻት። እሺ ብላም ተስማማቻት። አሁን ላይ እኔ የማደርገውን ነገር አዎ አድርጋለች ብለሽ ልትመሰክርልኝ ይገባል በማለት ስብስብ ብለው ቡና ለመጠጣት ቁጭ ባሉበት ሰዓት ሄደው አብረው ቁጭ አሉ። አንዳንድ ነገሮችን ውሃ እያሳቀቻቸው ነበር። አቶ ደረጀም ለሰራተኞቹ ደመወዛቸውን ሰጥሻቸው ወይ በማለት ወይዘሮ ማርታን ጠየቃት። ወይዘሮ ማርታም የአሁኑ ደመወዛችን እናንተ ጋር ይቀመጥልኝ በማለት መልሶልኛል አለች። ውሃም አንዳንድ ነገሮችን እያይ ትታስቃቸው ነበር። መዲ ግን በጣም የክፋቷ ጥግ። ወይዘሮ ማርታ ሽንት ቤት ገብታ ሸዋር ስትወስድ በዳጣ ስልክ የቀረጠችውን ልታፈርጠው ነው። አሁን ላይ እኔ በጣም ከባድ ነገር ነው የምነግራችሁ፣ እናንተ ጆራችሁን ሰጥታችሁ እንድታዳምጡኝ እፈልጋለሁ አለቻቸው። ምክንያቱም አሁን ላይ ዳጣ ከዚህ ከቤት እንድትወጣ እፈልጋለሁ። ማርቴ ሻወር ስትወስጂ በስልኳ እየቀረጸች ነበር፣ ስልኳም መፈተሽ አለበት በማለት መዲ ተናገረች። ሁሉም ተናደዱ። ሁሉም አይናቸው ዳጣ ላይ ነበር። የቢም በአክስቷ ሀሳብ ተስማማች። ነገር ግን ይሄ እውነት ይሁን ውሸት ይሁን የሚለው ነገር ቢያደነጋግራቸውም አይናቸው ግን ዳጣ ላይ ነበር። ዳጣ ምንም ቢሆን ምንም በጣም ታማኝና ትሁት ልጅ ስለሆነች ከዛ ከቤት እንደማትወጣ ታውቃለች። ነገር ግን ይሄ የታሰበ ስራ ስለሆነ ካሜራ ይፈተሻል በማለት አቶ ደረጀ መልእክቱን አቀረበ። ዳጣም በጣም ተናደደች። የኔ ህይወት በዚህ ምክንያት መቀጠሉ በጣም ያሳዝናል። አሁን ላይ እኔ ተስፋዬ ሁላ አልቋል። ታሁን ወዲያ ለሚፈጠረው ነገሮች ከባድ ውሳኔ ነው የምወስነው በማለት ቃሏን ተናገረች። ዳጣ በመጨረሻም ወደ ጓዳናው ወጣች። የኔ ህይወት ብስቁልቁል እያለው እናቴን ስላላሳወቀኝ ነው በማለት አቶ ደረጀ ወቀሰችው። አቶ ደረጀም ቀናቶች ቀርቶታል ልዴትሽ፣ እዛ ልዴትሽ ውስጥ ትልቅ ሰፕራይዝ አለ ታገሽኝ በማለት
በልመና ተጎዳና አስቀራት። በልደቷ ጊዜን ትልቅ ሰፕራይዝ እንደሚሰጣትና ትልቅ ሰፕራይዝ እንደሚነገራት ቃል ተገባላት። በቀጣይ እስከምንመጣ ድረስ ይህን ቻናል ሰብስክራይብ